እዚህ ነው የወለድኩት ሳውዲ ማለት ነው። ልጁ ደግሞ እኔንም ማፈቅረው እንጂ እሱ እንደወልድለት ብቻ ነው እንትን የቀረበኝ ማለት ነው። እንደወልድለት ብሎሽ ነው እሱ ራሱ? እሱም ብሎኝ በአፉም እንደሱ ብሎኛል። ለእህቶቹ እንደሱ እያለ ነው የሚነግራቸው። አምነሽበት ነው የገባሽው አንቺ? መጀመሪያማ አፍቅረሻለሁ ምናምን ብሎኝ ነው። እኔ ደግሞ ፍቅር ይዞኝ ስለነበረ ከዛ በኋላ ግን በቃ እንዳትጠቀሚ እኔ ልጅ እወዳለሁ ልጅ ውለይልኝ እያለኝ ደግሞ ስለማፈቅረው ይሁን ብዬ የሚመጣብኝም ችግር እጋፈጠዋለሁ ብዬ እሱም ደግሞ እንደወልድለት ፈልጎ ብር እያስቀመጠልኝ ነበረ ማለት ለእኔ። እና እኔ በቃ በፈለግኩት አግዝሻለሁ አንቺ ብቻ ይሄን አርጌ ከፈጣሪ በታች ምናምን ብሎ ሲለምነኝ እኔ ደግሞ እሺ አልኩት። ያለ ፈላጅ ወላጅም አልጠየቅም ዝም ብዬ ማለት ነው። እንደዚህ ሙት በለው እና ወልጄ 3 ወር ሙሉ ጠፍቶ መጀመሪያ ደውዬ ወልጄ ስደውልለት በቃ ልጁን ወደ ሀገር እንድልከው ብር ተበደርልኝ መላኪያ ማለት ነው ወደ ሀገር። እኔ ብር ስላልነበረኝ ጨርሼ ስለነበርና እኔ ሰርቼ ከፍላችኋለሁ ለዛ የሚያበድሩ እኔ ሰው ስለማላውቅ አንተ እዚህ ሰው ብዙ ሰው እህቶችም ስላሉ ለነሱ ንገራቸውና ብር እንትን ተበድረህ ስጠኝና እኔ ከፍዬ ሰርቼ ልክፈላቸውና ልጁም ከሚሰቃይ ወደ ሀገር ልላከው ምናምን ስለው እኔ የማውቀው ጉዳይ የለኝም ብሎ ዘጋኝ። 3 ወር ሙሉ ማለት ነው። ጠይቆኝ አያውቅም። እያለቀስኩኝ የመጣ ሰው ምናምን ለጽድቅ ብሎ ለልጁ ብሎ እየሰጠኝ እንደዛ ነው ያሳደኩት። የኔ ወተት እንኳን አልጠጣም። ለምን ምግብ ስላላገኘ ወተት አይወጣኝም። 2 ወር ነው ብቻ ነው ያጠባሁትና ከዛ በኋላ እና ያከራየን ሰውዬ ልሄድ ራሴ ተይዤ ወደ እስር ቤት ልገባ ፈልጌ ለምን ልጄም እያለቀሰብኝ ውሃ ብቻ እያጠጣሁት ማለት ነው ወተት ስለሌለው እያለቀሰብኝ እስር ቤት ልገባ ነው ምናምን ብዬ ሻንጣይና የልጄ የሆነ ልብስና ሀፋዛ ይዤ ልታሰር ወደ ውጭ ልወጣ እዛ ያ ሰውዬ ምን አለኝ፣ አይ አሁን እስር ቤት አትገቢም ለምን እዛ የዛን ሰዓት ጦርነት ስለነበር በረራ ተዘግቶ ነበርና ልጁም ከሚሞት እዛ እስር ቤት ተሰቃይቶ አንቺም እኔ ጋር ተኝና በዛን ሰዓት ልጄም ታሞብኝ ነበር። ታሞ መሳከሚያ አጥቼ እያለቀስኩኝ ነበር። ራሴ ላጠፋ ማጥፊያ ነው ያጣሁት። ገመድ እንዳልሰቅልም የሳውዲ ቤት ታውቀዋለህ፣ ምንም መስቀያ የለውምና ጥዬው እንዳልሄድም ጨካኝ ነኝ። እምቢ አለኝ ሆዴ እና በቃ ፈጣሪ ምናምን ብዬ በቃ እየለመንኩ ከዛ ሰውዬ ምን አለኝ፣ እኔ ጋር ተኝና ልጅሽም ላሳክብልሽ ለልጅሽ ወተትም እችልልሻለሁ ብሎ ከዛ እኔም ምንም አማራጭ አልነበረኝም። ለምን ልጄ ከሚሰቃይ እኔ መስዋዕት ልክፈል ብዬ እሱ ጋር ተኝቼ ልጄ ማሳከመልኝ ለወተትም የሳውዲ ሀሊብ አለ እሱ እያመጣ እንደሱ አድርጌ ፈጣሪም እንጃ ለኔ ብሎ ነው የለካቸው መሰለኝ። የሆነ ሰዎች አበድረውኝ አልቅሼ ነግሬያቸው ላኩት። ይሄ ልጅ እንደማንም ብዬ ወደ ሀገር ላኩትና አሁን አእምሮዬ ላይ የመጣ እየረበሸኝ ነውና ምን ላድርግ? ምንድን ነው የሚረብሽ? ያንን እሱ ጋር የተኛሁትን ነገር ምናምን እየታየኝ እንደ ሾርሙጣ ለራሴ እንደ ቆሻሻ አረግ እያየሁት ነውና ምን ላድርግ? ልጅሽ አሁን አገር ቤት ነው ያለው? አይዞሽ። አሁን ስራ ትሰሪያለሽ? አሁን እግዚአብሔር ይመስገን ያው ሁሉ የተገፋው ታይቶ ነው መሰለኝ። ፈጣሪም ጥሩ ስራ አለኝ፣ እግዚአብሔር የተመሰገነ ይሁን። ግን
ጭንቅላቴ እንትን እየረበሸኝ ስለሆነ ነው። እሺ ያን ስህተት ነው። እኔ እሱ ጋር በመተኛቴ ስህተት ነው ወይ? እኔ በእርግጥ ስለ ልጄ ስለጠየቀኝ ጨንቆኝ ስለነበር ነው በዛን ሰዓት እንደሱ ያደረኩት። ወድጄ አይደለም። አይዞሽ። የልጅ አባትም 3 ወር ሙሉ ዘጋኝ። አላቅሽም ብሎ ዘግቶኝ ስለነበር በቃ ምንም መሄጃ ስላጣሁ ነው። የእሱ እህቶችም ነበሩና እየታሙብኝ ነውና ሰርቼ እልከፍላችኋለሁ ስጡኝ ስላቸው ይሙትን የሚያደርገን ብለው ዘግቶኝ ስለነበር ነው እንደዛ ያደረኩት። አማራጭ አጥቼ ማለት ነው። አይዞሽ። እስቲ ሚውት አድርጊና አዳምጪኝ ተረጋግተሽ። አንደኛ ራስሽን በጥፋተኝነት ስሜት ውስጥ ከተሽ በጸጸት ማሰቃየትሽን አቁሚ። ሰው ከዚህም በላይ ሁላችንም ስህተት ሰርተናል። ማንም ንጹህ የለም። ቆሻሻ የሆንኩኝ ያህል ይሰማኛል አልሽ። ማን ንጹህ አለ? ሲጀምር ማንም ንጹህ የለም። ገብቶሻል? አንቺ ለራስሽ እኮ አንድ ነፍስ እኮ አታንሽም ነበር። ለልጅሽ ስትይ ነው ያደረግሽው እንጂ ብቻሽን ብትሆኚ መንገድ ላይም ጎዳናም ወጥተሽ ምናምን ለምነሽም ስለመብላት ነው የምታስቢው። ለልጅሽ ስትይ ግን ያንን አደረግሽ። ተቀበዩ። እየተሰቃየሽ ያለሽው ከትግል ውስጥ ስላለሽ ነው። ይሄ መሆን የለበትም። ሰዎች ቢሰሙ ምን ይሉኛል? ይሄ ነገር ከሰዎች አንጻር ቆሻሻ ያስብለኛል። ማንም ንጹህ የለም። እያንዳንዳችን እዚህ ውስጥ ጥፋታችን ቢዘረዘር እና አንወጣም፣ እኔንም ጨምሮ ግንባራችን ላይ ቢጻፍ ስህተቶቻችን ከቤት አንወጣም። ሁሉም ስህተት ሰርቷል በህይወት ውስጥ። ስህተት ግን ወደ ትክክለኛው መንገድ ነው የሚመራሽ። ስህተት ሳይሰራ እያደገ፣ ስህተት ሳይሰራ ችግሩን ያለፈ፣ ስህተት ሳይሰራ በመከራ ውስጥ ያለፈ የለም። ሁሉም ሰው ስህተት ይሰራል። እንደ አንድ የህይወትሽ ትምህርት ቁጠሪው እንጂ እንደ ስህተት አትቁጠር። ትምህርት ሰው ህይወቱን ከፍሎ ይማራል። ሰው በእሳት ተፈትኖ ይማራል። ሰው ፈጣሪ በዚህ ውስጥ እንድታልፊ የፈቀደው አንድ ትምህርት እንዲያስተምርሽ። ችግሩ ምንሰራውን ስህተት አንድገመው እንጂ እኮ ስህተት መስራታችን እኮ ግድ እኮ ነው። እንዲህ እያንዳንዳችን 40 ዓመት ከኖርን 30 ዓመት ከኖርን ስህተት ሳንሰራ ነው እንደዚያ የደረስነው። እንዲሁ አሁን እኔና አንቺ ቁጭ ብንል ወይ እኔና አንቺ ብንታይ አሁን እኔ ፐርፌክት ነው እንዲህ መመስልሽ? ምናልባት ግንባሬ ላይ ቢጻፍ ከአንቺ ይልቅ እኔ ይደበቅ ይሆናል። ሁለቴ ነው ነግሽ ከአንቺ ጥፋት ይልቅ ምናልባት የኔ የሚያስጮህ ሊሆን ይችላል። እያንዳንዱ ሰው ችግር አለበት። ሰዎች እዚህ ምድር ላይ እያለን በህይወት ዘመናችን ሁሉ ስህተት ስንሰራ ነው የኖርነው። ችግሩ በስህተታችን አንቀጥል እንጂ ስጋ መልበሳችንን እኮ ፈጣሪም ይረዳዋል። ገብቶሻል? ለዛም ነው ሁሌ እድል የሚሰጠን የፈጠረን ፈጣሪ። ሁሌ አዲስ እድል፣ አዲስ ቀን ለመለወጥ ለመሻሻል አዲስ እድል የሚሰጠን የለበስነው ስጋ ምን ያህል ደካማ እንደሆነ ያውቀዋል። ልንሸነፍ እንደምንችል ልንወድቅ እንደምንችል በኃጢአት በጥፋት እንጂ በአንድ ስህተት እኮ ሊያጠፋን ይችላል። ራስሽን ከሌላ ሰው ጋር ኮምፔር እያደረግሽ ስለሆነ ነው እየተሰቃየሽ ያለሽ። እኔ ከሌላው ሰው የተለየ ነው ያደረግኩት። ይህማ ያሸማቅቃል። ይህማ እንትን ስለም ተቀበዩ። ለልጅሽ የከፈልሽው አንድ ሱፐርማርኬት ገብተሽ እቃ ገዝተሽ ስትወጪ ገንዘብ እንደምትከፊው አንቺ በዛ ሰዓት ምንም አማራጭ ስላልነበረሽ እንደ ክፍያ የከፈልሽው የህይወት ዋጋ እንደሆነ ቁጠሪው። ገብቶሻል? ከዛ ልክ እሱን ቆጥረሽ ልክ አክሰፕት ስታደርጊው ስህተቱ እንደ ስህተት ልክ ስትቀበዩ ለራስሽ ይቅርታ ስታደርጊ ጸጸት መሆኑ ይቀርና ትምህርት ሆኖ ይድናል ቁስልሽ። ስለዚህ ራስሽን ከሌላ ሰው ጋር ታነጻጽሪ። ያለሽውን ነገር አመስግኝ ፈጣሪሽን እዚህ በመድረስሽ ተመስገን በይ። መሞትም እኮ አለ። ከነ ልጅሽ ብታልፊስ ሰው ሀገር ልጅሽ እጅሽ ላይ ቢሞትብሽስ ኖሮ ይሄን አስበሽዋል? ከዛ በላይ ጸጸት አለ? አሁን ራስሽን ከሌሎች ንጹህነት ጋር ከማነጻጸር ውጪና ከልጅሽ መሞትና መኖር ጋር አነጻጽሩ። ውጤቱ ከአሌክስ ንጹህ ነው ከኔ የበለጠ እከሊት ንጹህ ነች፣ ከሌ ንጹህ ነው እኔ እኮ ቆሽሻለሁ የሚል ከሌላ ሰው ጋር ፉክክር ውስጥ ስላለሽ መከራሽ ውስጥ ይትስቃየሽ ያለሽ። ከዛ ፉክክር ውጪና የእውነት ግን
ልጅን ሳላበላው ቢሞትብኝ ኖሮስ ስትይ አየሽ፣ ያደረግሽው ነገር እንደ አንድ መስዋዕትነት አድርገሽ ትቆጥሪዋለሽ። ከዛ ነፃ ትወጫለሽ ማለት ነው። ተግባባን? ወንድምሽ አይ እንትን በማየቴ እዚህ መፍትሄ ስለምትመክር ለእኔም ትንሽ ጸሎት ደግሞ አድርጊ። እሺ በቃ ሁሌ በቃ እኔ ጥፋተኛ ነኝ። እንደዚህ ጥፋተኛ አይደለሽም። እኔም እንኳን በአንቺ ቦታ ብሆን አረገዋለሁ ለልጅ ስል፣ እዛ ጋር መኖር ላለበት ነገር ስል፣ ህይወት መቀጠል ስላለበት እንጂ አይንሽ እያየ ልጅሽ እንዲሞት አትፈቅጂም። እኔም በሆን ተመሳሳዩን ነገር ነው ማረገው። እሺ